እሺ በብሬክ አፕ ወይም ደግሞ በመለየት ውስጥ እያለፋችሁ ያላችሁ እህቶች ወንድሞች ካላችሁ ይሄ ቪዲዮ በትክክል ለእናንተ ነው። ኦር ደግሞ በዙሪያችሁ እንደዚህ አይነት ሁኔታ ውስጥ እያለፉ ያሉ ጓደኞች ምናምን የቤተሰብ አባል ካለ ይሄ ቪዲዮ በቀጥታ እነሱን ስለሚመለከት ሼር አድርጉላቸው። እሺ በመጀመሪያ ደረጃ እንደዚህ አይነት ሁኔታ ውስጥ የገባችሁት ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ እያለፋችሁ ያላችሁት የሆነ ሚስ ያደረጋችሁት ወይም ደግሞ እናንተ ጋር ልክ ያልሆነ ነገር ስላለ ላይሆን ይችላል። ይሄን ልታውቁ ይገባል። ከዚህ በተጨማሪ ደግሞ በእንደዚህ አይነት ሁኔታ ውስጥ በምታልፉበት ጊዜ የምታሳዩቸው የባህሪ ለውጦች በጣም ተፈጥሯዊ ናቸው። እነዛን ሰዎች መናፈቃችሁ የደካማነታችሁ ማሳያ አይደለም። ከነዛ ሰዎች ጋር ከተለያያችሁ በኋላ ማልቀሳችሁ የሆነ ቲያትር ወይም ደግሞ ድራማ የመስራታችሁ መገለጫ አይደለም። ሁለተኛ ከዚህ በኋላ ፍቅር የደረሰበት አልደርስም ብላችሁ ማለታችሁ ማስመሰላችሁ አይደለም። የእውነት ስለተጎዳችሁና የእውነት ስለተሰበራችሁ ነው። ኤንድ በመለየት ውስጥ የሚመጣው ህመም ደግሞ ልክ እንደ ፊዚካል ህመም ሰውነትን ሁላ የሚጎዳ የሚቆረጣጥም አይነት ነገር አለው። ይሄን ነገር ልታውቁ ይገባል። አእምሯችሁ እንደ ድሮ ስራውን አልሰራ ሲል ወይም ደግሞ እንደ ድሮ ኢፌክቲቭ መሆን ሲያቅተው ከሰዎች ጋር ድሮ በቀላሉ ታደርጓቸው የነበሩ ኮንቨርሴሽኖችን አሁን ማድረግ ሲያቅታችሁ ድሮ በቀላሉ ስራዎቻችሁ ላይ ኮንሰንትሬት ማድረግ የምችሉ ሰዎች አሁን ኮንሰንትሬት አለማድረጉ ስትገቡ እነዚህ ነገሮች ከመለየት በዘለለ ሌላ ላክ የምታደርጉት ነገር ስላለ አይደለም። ኦር ደግሞ እንደዚህ አይነት ሁኔታዎች ሲሰሟችሁ በፍጹም ልትደናገጡ አይገባም። እነዚህ በጣም ተፈጥሯዊ ነገሮች ናቸው። በዛሬው ዝግጅታችን ከብሬክ አፕ በኋላ በምን አይነት ስቴጆች ውስጥ እንደምታልፉ አንድ ባንድ እንመለከታለን። እነዚህን ስቴጆች ደግሞ ማወቃችሁ ከዛ በኋላ በሚኖራችሁ የህይወት መስተጋብሮች ውስጥ እንዴት ዲል ማድረግ እንዳለባችሁ፣ እንዴት ነገሮችን ፕሮሰስ ማድረግ እንዳለባችሁ በጣም ግልጽ ያለ በጣም ጥርት ያለ ሮድማፕ ይሰጣችኋል። በህይወታችን አንድ ጊዜ ብሬክ አፕ ሀፕን ሲያደርግ በዛ ጊዜ ምን ማድረግ እንዳለብን አብዛኞቻችን አናቅም። ኦር ደግሞ ቀጣይ ሳምንት ነገ ምን ሊፈጠር እንደሚችል በቀጣይ ወር ምን ሊፈጠር እንደሚችል መገመቱን አንችልም። ከሰዎች ጋር በአግባቡ ኮሚኒኬት ማድረግ አንችልም። ስራችን ላይ በሚገባ ልክ ትኩረት ማድረግ አንችልም። ኮንሰንትሬት ማድረግ አንችልም። ከጓደኞች የሚመጡ የተለያዩ አይነት ኦፒኒዮኖች አሉ። ግማሾቹ አይ በቃ ሪሌሽንሺፕ የሚባለው ነገር ለአንተ አይሆንም ለአንቺ አይሆንም ወደሚል አይነት መደምደሚያ የሚያደርስ አይነት ኦፒኒዮን ወይም ደግሞ አስተያየት ይሰጧቸዋል። ግማሾቹ ደግሞ በፍጥነት ሌላ አይነት ሪሌሽንሺፕ እንድትጀምሩ ሪኮመንድ ያደርጓቸዋል። ብቻ በጣም አወዛጋቢ ነገሮች ከጓደኞች ይመጣሉ። የኤክሶቻችሁ በተወሰነ መልኩ ህይወታችሁ ላይ ሾው አፕ ሲያደርጉ ልትመለከቱ ትችላላችሁ። ላይክ መንገድ ላይ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ወይም ደግሞ ሰፈር ሊሆን ይችላል። ኦር ደግሞ ከሌላ ሰው ጋር የሆነ አይነት ነገር ጀምሮ ወይም ደግሞ ሶሻል ሚዲያም ላይ ሊሆን ይችላል። ብቻ በተለያየ መልኩ ህይወታችሁ ላይ በተወሰነ መልኩ አፒር እያደረጉ ሊረብሿችሁና ምን ማድረግ እንዳለባችሁ ግራ ሊያጋባችሁ ይችላሉ። መቼ? ከብሬክ አፕ በኋላ። በእንደነዚህ አይነት ሁኔታዎች ውስጥ እያለፋችሁ ያላችሁና እንደነዚህ አይነት ሁኔታዎች ውስጥ የገባችሁ ሰዎች ካላችሁ ይሄ ቪዲዮ በትክክል ይጠቅማችኋል። ከብሬክ አፕ በኋላ አብዛኞቻችን ራሳችን ላይ በጣም ጨካኞች እንሆናለን። የማይገቡ አይነት ኮሜንቶችን፣ አስተያየቶችን ለራሳችን እንሰጣለን። ራሳችን ላይ እንፈርዳለን። ራሳችን በጣም እናሳንሳለን። ራሳችን በጣም እናዋርዳለን። በጣም ኔጌቲቭሊ ራሳችንን ክሪቲሳይዝ እናደርጋለን። እነዚህ ነገሮች በሙሉ አስፈላጊ አይደሉም፣ ግን ደግሞ በጣም ተፈጥሯዊ ነገሮች ናቸው። ማለት ማንም ሰው በብሬክ አፕ ውስጥ ያለፈ ሰው እነዚህ ነገሮች ዋንስ ኢን ኤ ዋይል ያደርጋቸዋል። ግን ደግሞ ዛሬ ከዚህ ትምህርት ከዚህ ዝግጅት በኋላ እነዚህ ነገሮች በጣም ቀለል ባለመልኩ ማለፍ የምትችሉባቸውን ሮድማፖች እንመለከታለን። የመጀመሪያው ከብሬክ አፕ በኋላ ልታውቁትና ልትረዱት የሚገባው ነገር መሰላችሁ፣ አሁን እያለፋችሁ ያላችሁበት ስቴጅ የሀዘን ስቴጅ ነው። ሀዘናችሁ ደግሞ ብዙ ምክንያቶች ይኖራሉ፣ ወይም ደግሞ ከብዙ ምክንያቶች ሊመነጭ ይችላል። ማጣታችሁ ሀዘን ይፈጥርባችኋል። የትኛውም አይነት ማጣት ሀዘን ይፈጥራል። ላይክ የቤተሰብ አባልን ማጣት ሊሆን ይችላል፣ ጓደኛን ማጣት ሊሆን ይችላል፣ ጎረቤትን ማጣት ሊሆን ይችላል፣ የስራ ባልደረባን ማጣት ሊሆን ይችላል። እነዚህ ነገሮች በሙሉ የሚፈጥሯቸው የራሳቸው የሀዘን ስሜቶች አሉ። ከዛ በተጨማሪ ደግሞ ብሬክ አፕ የሚፈጥረው የሀዘን ስሜት አለ። ግን ደግሞ ይሄኛው በጣም ስትሮንግ ነው። ለመሰላችሁ ስትሮንግ የሚሆነው በዚህ ሁኔታ ውስጥ የምታጡት ያንን የፍቅር አጋራችሁ የነበረውን ሰው ብቻ አይደለም፣ ወይም ደግሞ አብራችሁ የነበረውን ሰው ብቻ አይደለም የምታጡት። በዚህ ሁኔታ ውስጥ ራሳችሁን ታጣላችሁ። እንዴት ነው ራሳችሁን የምታጡት? ለምሳሌ ከዛ ሰው ጋር የሳላችሁት የወደፊት ህይወት ብላችሁ የሳላችሁት ህይወት አለ አይደለ? ያንን ነገር ታጣላችሁ። ከዛ ሰው ጋር ልትወልዱ ወይም ደግሞ ልታፈሩ የነበሩ የቤተሰብን መልክ ታጣላችሁ። ከዛ ሰው ጋር ሊኖረኝ ይገባል ብላችሁ የሳላችሁትን የትኛውንም አይነት የህይወት መስተጋብርና የህይወት ዘዬ ታጣላችሁ። መቼ? ያንን ሰው ስታጡት፣ ወይም ደግሞ ያ ሰው ከዛ በኋላ ከእናንተ ጋር እንደማይቀጥል እርግጠኛ ስትሆኑ ከዛ በፊት ከዛ ሰው ጋር ይኖረኛል ብላችሁ የሳላችሁትን ሁሉን ነገር ታጣላችሁ። ያ ስሜት ጉዳቱ ከፍ እንዲል ያደርጋል ማለት ነው። በዚህኛው ማጣት ውስጥ በሪሌሽንሺፕ ብሬክ አፕ ውስጥ የምታጡት ያንን ሰው ብቻ ሳይሆን ከዛ ሰው ጋር ወደፊት ይኖረኛል ብላችሁ የሳላችሁትን የራሳችሁን ማንነት ነው የምታጡት ማለት ነው። ይሄ ብቻ አይደለም ሀዘናችሁን ጠንከር የሚያደርገው። በየቀኑ ከዛ ሰው ጋር ታደርጉት የነበረው ነገር ሀዘን ይፈጥርባችኋል። ሁልጊዜ ጧት እንዴት አደርክ የምትባባሉ የነበሩ ሰዎች ከነበራችሁ ያን ቴክስት ማጣታችሁ የሚፈጥርባችሁ ስሜት አለ። ማታ ላይ ተደዋወሉ ተነጋገሩ የነበራችሁ ሰዎች ከነበራችሁ
ያን ነገር ማጣታችሁ ከሆነ ቀን በኋላ ያ ነገር መቆሙ የሚፈጥርባችሁ ስሜት አለ፣ የሚፈጥርባችሁ የሀዘን ስሜት አለ። በጣም ስትደክሙ የሚረዳችሁ፣ የሚያግዛችሁ፣ የሚያበረታችሁ ሰው ስትፈልጉ የመጀመሪያው የምትደውሉለት ወይም ደግሞ የምትደውሉላት ሰው እሷ ከነበረች እሱ ከነበረ ያንን አሁን ማድረግ አለመቻላችሁ የሚፈጥርባችሁ ስሜት አለ፣ ሀዘን አለ። ስትረስ ውስጥ ስትገቡ፣ ስትጨነቁ፣ ስታዝኑ ወይም ደግሞ ጥሩ ሙድ ውስጥ ባልሆናችሁባቸው ጊዜያት ያንን ሰው ደውላችሁ ስታገኙ፣ ያችን ልጅ ደውላችሁ ስታገኙ የምታገኙት ሪሊፍ ነበር። ያን አሁን ማድረግ አለመቻላችሁ የሚፈጥርባችሁ ሀዘን አለ። ሌላስ ሀዘናችሁን ከፍ የሚያደርግ ወይም ደግሞ የሚያጠነክረው ነገር ምንድን ነው? ትዝታ ነው። ከዛ ሰው ጋር ታደርጉ የነበረውን እያንዳንዱ ነገር ታስባላችሁ። ትገቡባችሁ የነበሩ ካፌዎችን ታያላችሁ። ያ ነገር የሚፈጥርባችሁ ስሜት አለ። ትሄዱባችሁ ወቅት ታደርጉባችሁ የነበሩ መንገዶችን ታያላችሁ። ያ ነገር የሚፈጥርባችሁ ስሜት አለ። ትነጋገሩበት የነበረው መንገድ ታስባላችሁ። ያ ነገር የሚፈጥርባችሁ የሀዘን ስሜት አለ። ድምፁን ታስታውሱና ያ ነገር የሚፈጥርባችሁ ስሜት አለ። ላይክ በአይን ጥቅሻ ብቻ ወይም ደግሞ በአይን ምልክት ብቻ ተግባብታችሁ ታደርጉ የነበሩ ነገሮችን አሁን ማድረግ አለመቻላችሁ የሚፈጥርባችሁ የሀዘን ስሜት አለ። በኮድ ታወሩባችሁ የነበሩ ሞመንቶችን ታስታውሱና አሁን እነዛን ነገሮች ማድረግ አለመቻላችሁ የሚፈጥርባችሁ የሀዘን ስሜት አለ። የዛን ሰው ጠረን ልታስታውሱ ትችላላችሁ። የዛን ሰው ጠረን ልታስቡ ትችላላችሁ። ያ ነገር የሚፈጥርባችሁ የሀዘን ስሜት አለ። ያንን ነገር አሁን ማግኘት አለመቻላችሁ ወይም ደግሞ ያንን ትወዱት የነበረውን ነገር አሁን በምትፈልጉት መጠን ማግኘት አለመቻላችሁ የሚፈጥርባችሁ የሀዘን ስሜት አለ። ያንን ሰው በቀላሉ መተካት አለመቻላችሁ የሚፈጥርባችሁ የሀዘን ስሜት አለ። ግን ደግሞ አንድ ነገር እዚህ ጋር በደንብ ላስታውሳችሁና በደንብ ልነግራችሁ እፈልጋለሁ። ምን መሰላችሁ? ይሄ ሁሉ ነገር የማያልፍ ይመስላል፣ ግን ደግሞ ያልፋል። የማያልፉ የመሰሉ የጨላለሙ የመሰሉ በጣም በቃ ከዚህ በኋላ ነገሮች አበቁ፣ ተበላሹ ብላችሁ ያላችሁባቸው ጊዜያት በሙሉ ያልፋሉ። በምንም መልኩ ተስፋ መቁረጥ አያስፈልግም። አንድ ቀን ይሄ ሁሉ ነገር ተረስቶ ይሄ ሁሉ ነገር አልፎ እነዛን ሰዎች በእንደዚህ መልኩ እንዴት ነበር አስብ የነበረው ብላችሁ ራሳችሁን ወደ መጠየቅ ልትገቡ ትችላላችሁ። ከነዛ ሰዎች በላይ የሚረዳኝ የሚያቀኝ የለም ብላችሁ ታስቡ የነበራችሁ ሰዎች እነዛን ሰዎች ከሆነ ጊዜ በኋላ እንደ ባዳ ወይም ደግሞ እንደማታውቁት ሰው ልትመለከቱ የምትችሉበት ቀን አለ። ይሄን ነገር በጣም 100% እርግጠኛ ሆኜ ልነግራችሁ ፈልጋለሁ። የመጀመሪያው ከብሬክአፕ በኋላ የምናልፍበት ስቴጅ የድንጋጤና ያለማመን ስቴጅ ነው። ይሄ ማንም በብሬክአፕ ውስጥ ያለፈ ሰው ኤክስፒሪየንስ የሚያደርገው የመጀመሪያው ነገር ነው። ይሄን ልታውቁ ይገባል። የድንጋጤ ስቴጅ የሚባለው ላይክ ስለ መለየታችን ካወቅንበት ቅጽበት ጀምሮ የሚሰማን ስሜት ነው። ማለት እንዲህ ይሄን ሁላ ነገር አድርገን ይሄን ሁላ ጊዜ አሳልፈን ይሄን ሁላ ነገር ስናደርግ የነበረን ሰዎች እንዴት የሚል ጥያቄ ይፈጠርብናል። በጣም ካላንተ መኖር አልችልም ትዬ የነበረሽ ልጅ እንዴት እንደዚህ ልታደርግ ይቻልሽ እንላለን። ወይም ደግሞ እንዴት ካላንቺ መኖር አልችልም ያልከኝ ልጅ እና ብዙ ነገር ስታደርግልኝ የነበርክ ልጅ እንዴት በዚህ ሰዓት ምናምን ልንል እንችላለን። ወር ደግሞ መለየት እንኳን ካለብን የመለየቱን ጥያቄ ከኔ ሊመጣ እንጂ እንዴት ካንቺ መጣ እንዴት ካንተ መጣ ብለን ጥያቄ ሊፈጠርብን ይችላል። የበደልሽኝ አንቺ፣ ያሳዘንሽኝ አንቺ፣ የከዳሽኝ አንቺ፣ የበደልከኝ፣ ያሳዘንከኝ፣ ያስቀየምከኝ አንተ ሆነ እንዴት ጠያቂውም የመለየቱን ጥያቄ ሀሳቡን ያመጣው አንተ ልትሆን ቻልክ ከሚል አይነት ጥያቄ ይፈጠርባቸዋል። በጣም በመካከላችን ብዙ ስፔሻል የሆኑ ነገሮች አሉ፣ የትም ላገኛቸው የማልችላቸው ነገሮች አሉ ስትይ ነበርሽ ልጅ። በጣም በመካከላችን በቃ የሚገራርም አይነት እኔና አንቺን የሚያስተሳስረን ነገር አለ ስትል የነበርክ ልጅ እንዴት ዛሬ ስለመለየት አነሳ፣ እንዴት የመለየቱን ጥያቄ አመጣህ የሚል ነገር ይፈጠርብናል። ይሄ በሙሉ የሚፈጥርብን ድንጋጤ አለ። አይገስ ብዙዎቻችሁ እነዚህን ቃላት ተጠቅማችኋል ወይም ደግሞ ከነዚህ ቃላት አብዛኞቹን ብላችኋል ብዬ አስባለሁ። እነዚህ ስሜቶች ተሰምቷችኋል ብዬ አስባለሁ። ይሄ የድንጋጤው ስቴጅ ነው። መጀመሪያ ላይ ማንም ሰው ኤክስፒሪየንስ ሊያደርገው የሚችለው ስቴጅ ነው። እዚሁ ስቴጅ ላይ ደግሞ ያለማመን ስቴጅ ይባላል። ያለማመን ስቴጅ የሚለው እዚህ ጋር እንዴት መሰላችሁ? አለማመን የሚለው የተፈጠረ ነገር አልተፈጠረም ብሎ መካድ ምናምን ማለት ሳይሆን ላይክ የተፈጠረው ነገር ብዛት እንዴት ይህ ሁላ ነገር ሊደርስብኝ ቻለ ብላችሁ ራሳችሁን በቃ ጥያቄ ውስጥ እንድትከቱ ወይም ደግሞ በቃ እንድደነግጡ የሚያደርግ ስሜት፣ ያ ያለማመን ስሜት የሚባለው ያ ነው። በቃ የገጠማችሁ የመከራ ብዛት፣ የመከራ ፓኬጅ ብዛት፣ ይሄ ሁላ ነገር እንዴት ይገባኛል? ምን ክፉ ሰው ነበርኩ? መጥፎ ሰው ነበርኩ? ለምን ይሄ ሁላ ነገር በአንድ ጊዜ እኔ ላይ ተደፈደፈ? ወይም ደግሞ ለምን ያ ጥሎኝ ሄደው ሰው ወይም ደግሞ ጥላኝ ሄደችው ልጅ ይሄን ሁላ ነገር በአንድ ጊዜ እንዲፈጠርብኝ ፈቀደች? በጣም ጨካኝ ስለሆነች ነው ወይስ ስለሚገባኝ ነው የሚል አይነት ነገር ውስጥ ትገባላችሁ። ይሄ ያለማመን ስቴጅ ነው። እንደዚህ አይነት ስቴጅ ላይ ስትሆኑ አንዳንድ ጊዜ አእምሯችሁ ነገሮችን ፕሮሰስ ማድረግ ያቅተውና ላይክ ሌሎች ከተለያዩ በኋላ ሲያለቅሱ ወይም ደግሞ ሲያዝኑ እናንተ እንደዚህ አይነት ነገሮችን ኤክስፒሪየንስ ማድረግ እንዳትችሉ ሊያደርጋችሁ ይችላል። ላይክ ማልቀስ እያለባችሁ እንዳታለቅሱ ሊያደርጋችሁ ይችላል። እንደዚህ አይነት ሁኔታ ውስጥ ደግሞ ያላችሁ ሰዎች ላይክ በግድ ለማልቀስ አትሞክሩ። በግድ ለማዘን፣ በግድ ለመጨነቅ፣ በግድ ለመቆዘም አትሞክሩ። በቃ አንዳንድ ጊዜ አእምሯችሁ ከአእምሮ በላይ የደረሰበት ነገር ከአእምሮ ከጠበቀው በላይ ይሆንበትና እንደነዚህ አይነት ነገሮችን እንዳታደርጉ ሊገድባችሁ ይችላል። እነዚህ ነገሮች አለማድረጋችሁ
ሰዎች ከተለያዩ በኋላ ሲያለቅሱ እናንተ አለማልቀሳችሁ የሆነ የሚጎላችሁ ነገር ስላለ አይደለም፣ ወይም ደግሞ የደረሰባችሁ ምንም ስላልጎዳችሁ አይደለም። አእምሯችሁ ፕሮሰስ ማድረግ ከሚችለው በላይ የከበደ ነገር ስለገጠማችሁ እንደዚህ አይነት ስሜት ይሰማችኋል። ስለዚህ የመጀመሪያው በብሬክአፕ ውስጥ የምታልፉበት ስቴጅ የድንጋጤና የአለማመን ስቴጅ ነው። ይሄን ልታውቁ ይገባል። ከዚህ የአለማመንና የድንጋጤ ስቴጅ ለመውጣት የመጀመሪያውን በጣም ወሳኙ እርምጃ መሰላችሁ ወደ ሩቲኖች መመለስ ነው፣ ወይም ደግሞ አዳዲስ ሩቲኖችን ማዳበር ነው። በዕለት ተዕለት እንቅስቃሴዎች ውስጥ የምታደርጓቸውን ነገሮች ሪሼፕ ማድረግ ነው። የመጀመሪያው ይሄ ነው። ሁለተኛው በቂ ረፍት ማድረግ ነው። በቂ ረፍት በማድረግና ሩቲኖቻችሁን በማስተካከል ከዚህ ስሜት በፍጥነት መውጣት ትችላላችሁ። ግን ደግሞ የመደናገጥና የአለማመን ስቴጅ የሚባለው ነገር ከብሬክአፕ በኋላ የሚመጣው የመጀመሪያው ነገር እንደሆነ ልታውቁ ይገባል። ሌላው እዚህ ጋር ልታውቁት የሚገባው ነገር የትኛውንም አይነት ውሳኔ ከመወሰናችሁ በፊት ከዚህ ስሜት መውጣታችሁን እርግጠኛ ልትሆኑ ይገባል። እነዚህ ሁለት መንገዶች እረፍትና ሩቲኖችን በማስተካከል ከዚህ ስሜት መውጣታችሁን እርግጠኛ ልትሆኑ ይገባል። ከዚህ ስሜት ሳትወጡ ምንም አይነት ውሳኔ እንዳትወስኑ። ነገሮችን ጥርት አድርጋችሁ ማየት በዚህ ሰዓት አትችሉም። ነገሮችን በጣም እርግጥ ስክን ብላችሁ ማገናዘብ አትችሉም በዚህ ሰዓት። ምናልባት ለእናንተ ሊመስላችሁ ይችላል፣ ግን ደግሞ አመናችሁ ማላመናችሁ እዚህ ስሜት ውስጥ ተኮኑ የሚወሰን ውሳኔ መጨረሻው ያማረ አይሆንም። ስለዚህ በምንም ተአምር ከዚህ ስሜት መውጣታችሁን 100% እርግጠኛ ሳትሆኑ በፊት ሌላ ምንም አይነት ውሳኔ እንዳትወስኑ። ሁለተኛው ስቴጅ የድርድርና ያለመልቀቅ ስቴጅ ነው። ይሄ ስቴጅ ደግሞ ብዙ ጊዜ ብዙ ሰው ከኦቨርቲንኪንግ ጋር ያያይዟል ወይም ደግሞ ያስተሳስሯል። ግን ደግሞ ኦቨርቲንኪንግ አይደለም። ይሄ ከመለየት በኋላ የመጀመሪያውን ስቴጅ ካለፋችሁ በኋላ ሁለተኛ ላይ የምትደርሱበት ወይም ደግሞ የምታርፉበት ስቴጅ ይሄ ስቴጅ ነው። በዚህ ጊዜ በዚህ ስቴጅ ምን ሀፕን ያደርጋል መሰላችሁ? አእምሯችሁ ከዚህ በፊት የተለዋወጣችኋቸውን ኮንቨርሴሽኖች እንደገና ሪፕሌይ ማድረግ ይጀምራል። እንደገና ማጫወት ይጀምራል። እንደገና እነዛን ኮንቨርሴሽኖች ኤዲት አድርጎ ለማቅረብ ይሞክራል። ከዚህ በፊት የተለዋወጣችኋቸውን መልእክቶች በሙሉ እንደገና ኤዲት ለማድረግ ጥረት ሲያደርግ ትመለከታላችሁ። ከተፈጠረው ነገር በተሻለ ሁኔታ ኮንቨርሴሽናችሁ ሊያልቅ የሚችልበትን መንገድ አእምሯችሁ ማሰብ ይጀምራል። እንዲህ ባልል ኖሮ፣ እንዲህ ስትለኝ እንዲህ ባልመልስ ኖሮ፣ ወይም ደግሞ እንዲህ ስታደርግ ብታገሳት ኖሮ፣ ወይም ደግሞ በጣም ፈልጎ ባልሆን ኖሮ፣ በጣም ይሄን ነገር ባደርግ ኖሮ፣ እችኛዋን ነገር ታግሼ ባልፍ ኖሮ፣ እቺን ነገር ደግሞ እሷ ባታደርግ ኖሮ ምናምን ብሎ አእምሯችሁ ሪሌሽንሺፓችሁ ከዛ በኋላ ሊቀጥል የሚችልባቸው መንገዶች ማሰብ ይጀምራል። በጣም በተደጋጋሚ ይሄን ነገር ማሰብ ይጀምራል። ኤንድ አእምሯችሁ የሚያመጣቸው ኦልተርኔቲቮች ወይም ደግሞ አማራጮች ደግሞ ሪል ይመስሏችኋል። ላይክ እነዛ ነገሮች ባይደረጉ፣ እነዛ ነገሮች ባይሆኑ፣ ባላደርግ ባያደርግ ብላችሁ የምትሏቸውን ነገሮች የምርም ሀፕን ባያደርጉ ኖሮ ነገሮች የእውነት የሚስተካከሉ ይመስላችኋል በዚህ ስቴጅ። ግን ደግሞ እዚህ ጋር አንድ ነገር ልታውቁ ይገባል። አመናችሁ ማላመናችሁ ይሄ ነገር አእምሯችሁ በሚያቀርብላችሁ ኦልተርኔቲቭ ተንተርሳችሁ ብትሄዱ እንኳን ያ ሪሌሽንሺፕ ሊድን የሚችል አይደለም። እዚህ ጋር በፍጹም ልትሸውዱ አይገባም። ወይም ደግሞ በዚህ ጊዜ አእምሯችሁ የሚያመጣቸውን ሊሆን ይችል ነበር አማራጮች በፍጹም እመናርጋችሁ ልትቀበሉና ልትቆጩበት አይገባም። ግን ደግሞ በጣም በሚደብር መልኩ ይሄ ስቴጅ በጣም ረጅም ጊዜ ይፈጃል። ከዚህ ስሜት ለመውጣት በጣም ጊዜ ይፈልጋል። በጣም አደገኛ ስቴጅ ነው። በቃ የምታመጧቸው ኦፕሽኖች በሙሉ ሊሆኑ የፍቅር ግንኙነታችሁ ሊያስቀጥሉ የሚችሉ ስቴጆች መስለው ይሰማችኋል፣ እውነት መስሎ ይሰማችኋል። አንድ ስሜቱም ደግሞ ለረጅም ጊዜ ነው አብሯችሁ የሚቆየው። ላይክ 2 ቀን 3 ቀን እንደዚህ አይነት ሀሳቦችን አስባችሁ ከዛ በኋላ ያ ስሜት ተቷችሁ አይሄድም። ለረጅም ጊዜ አብሯችሁ የሚቆይ ነው እና ይሄ ስቴጅ ከሌሎች ስቴጆች ለየት የሚያደርገው መሰላችሁ በጣም ጠንካራው፣ በጣም ለመውጣት አደገኛው ስቴጅ ይሄ ስቴጅ ነው። በጣም ረጅም ጊዜ የሚፈልገውም ስቴጅ ይሄ ስቴጅ ነው። በቃ የምታመጧቸው ኦፕሽኖች በሙሉ እውነት ይመስሏችኋል። እንደገና ለመመለስ ትዳዳላችሁ፣ ወይም ደግሞ እንደገና ነገሮችን ኢኒሼት ለማድረግ ለመሞከር የምትገደዱበት ስቴጅ ቢኖር ይሄ ስቴጅ ነው። ይሄ ስሜት በአጭር ጊዜ ውስጥ ትቷችሁ አይሄድም፣ ለረጅም ጊዜ የሚቆይ ስቴጅ ነው። ከዚህ የተነሳ ይሄ ስቴጅ በጣም ከባዱና በጣም አደገኛው ስቴጅ ነው ማለት ነው። ግን ደግሞ አንድ ነገር ልታውቁ ይገባል። ቀደም እንዳልኳችሁ እናንተ በምታስቡት አሁን ላይ ኦልተርኔቲቭ ብላችሁ ወይም ደግሞ ኦፕሽን ብላችሁ ያመጣችኋቸውን እሳቤዎች እንኳን ኮንቨርሴሽኖቻችሁ ውስጥ ብትከቱ ኢመርስ ብታደርጓቸው እንኳን የሚቀየር ነገር አይኖርም። መጨረሻው ይሄ ነው የሚሆነው። ከዚህ ስቴጅ በቀላሉ ለማለፍ ምንድነው ማድረግ ያለብኝ የሚለው ነገር ስንመለከት የመጀመሪያው ነገር በጣም ጥሩ የሚባሉ ሞመንቶችን ብቻ አታስታውሱ። ከፍቅር አጋራችሁ ጋር ያሳለፋቻችሁን በጣም ምርጥ የሚባሉ በጣም አስደሳች የሚባሉ በጣም ኤክሳይቲንግ የሚባሉ ጊዜያትን ብቻ የምታስታውሱና እነዛ ነገሮች ብቻ የምታስቡ ከሆነ በምንም ተአምር ከዚህ ስሜት ወይም ደግሞ ከዚህ ስቴጅ በቀላሉ መውጣት አትችሉም። ወደዚህ ደረጃ ያደረሳችሁ ነገር ምንድነው የሚለው ነገር ልትክዱ አይገባም። ላይክ ወደ መለየት ያመጣችሁ ነገርም ልታስታውሱ ይገባል።
ሶ መዳን የምትፈልጉ ከሆነ ቶሎ ከብሬክአፕ መፈወስና መለወጥ የምትፈልጉና ወደ ቀጣይ እርምጃ መግባት የምትፈልጉ ከሆነ ሁሉንም ነገሮች ወደ ቴብል ልታምጡ ይገባል። የፍቅር ሁኔታችሁ ውስጥ ሀፕን ሲያደርጉ የነበሩ ነገሮችን በሙሉ ራሽናሊ ልትመለከቱ ይገባል። እነዛን ነገሮች ራሽናሊ መመልከት ስትጀምሩ ህመማችሁን ማፋጠን ትጀምራላችሁ እንጂ አውት ኦፍ ኖዌር የመጣ አይደለም ይሄ ነገር። ስለዚህ የፍቅር አጋራችሁ ያደርግባችሁ የነበረውን ነገር፣ ታደርግባችሁ የነበረውን ነገር፣ ታሳዝናችሁ የነበረውን ነገር፣ ልባችሁን በተደጋጋሚ ተሰብር የነበረውን ነገር በሙሉ ጠረጴዛ ላይ ልታመጡ ይገባል። ኤንድ እነዚህ ነገሮች ደግሞ ዝም ብሎ በአእምሮ ማሰብ ብቻ አይደለም። ወረቀት ላይ ብትመዘግቧቸው በጣም የተሻለ ነው። ወረቀት ላይ ስትመዘግቡ ሁሉም ነገር ግልጽ ብሎ ይታያችኋል። አእምሯችሁ ውስጥ ሲሆን ግን ቶሎ አእምሯችሁ አሁንም ነገሮችን ፊክስ ወደ ማድረግ ስለሚያዘነብል ቢያዝድ ሊሆን ይችላል። የመጀመሪያው መንገድ ይሄ ነው። ሁለተኛው ከነዛ ሰዎች ጋር ከተለያያችሁ በኋላ ወይም ደግሞ ከነዛ ሰዎች ጋር መለየታችሁ እርግጥ ከሆነ በኋላ ከነሱ ጋር የተለዋወጣችሁን የትኞቹንም አይነት ሜሴጆች ዴሊት አድርጓቸው። በተቻላችሁ መጠን የትኞቹም የሶሻል ሚዲያ ፕላትፎርሞች ላይ እነዛን ሰዎች ብሎክ አድርጓቸው። እነዚህ ነገሮች ማድረጋችሁ ከህመማችሁ የምትወጡበትን ጊዜ ያፋጠንላችኋል ወይም ደግሞ የህመማችሁ መጠን ይቀንስላችኋል። ሶስተኛው ስቴጅ የቁጣ ወይም ደግሞ የንዴት የብስጭት ስቴጅ ነው። ይሄ ስቴጅ ምን አይነት ስቴጅ መሰላችሁ? ማለት የምትቆጡትና የምትናደዱት ይሄ ከጸጸት ምናምን የተነሳ ሳይሆን ላይክ ይሄን ያህል ጊዜ ከዛ ሰው ጋር ለምን ቆየው፣ ይሄን ያህል ጊዜ ከዛች ልጅ ጋር ለምን ቆየው የሚል አይነት ሐሳብ ውስጥ ትገባላችሁ። ማለት ትሪት ስትደረጉ የነበረበት መንገድ በፍጹም የሚገባችሁ እንዳልሆነ ስትረዱ፣ ክብራችሁን በሚነካ መልኩ ትሪት ስትደረጉ እንደነበር ሲገባችሁ፣ ወይም ደግሞ ቫልዩአችሁን ካልተረዳ ሰው ጋር ቫልዩአችሁን እንዲረዳ ለማድረግ ጥረት ስታደርጉ እንደነበራችሁ በዚህ ስቴጅ ይገባችኋል፣ ትረዳላችሁ። በቃ አብራችሁ የነበራችሁ ሰዎች አብራችሁ ልትሆኑ የማይገባችሁ ሰዎች እንደሆናችሁ፣ ከዚህ የተሻለ ነገር እንደሚገባችሁ እርግጠኛ መሆን ትጀምራላችሁ። እና ያን ሰው ላለመልቀቅ ያችን ልጅ ላለመተው ያደረጋችኋቸውን የከፈላችኋቸውን ዋጋዎች ታስታውሱና በዛ ነገር ትናደዳላችሁ። በቃ እንደገና ፊክስ ነገሮችን ለማድረግ የከፈላችሁትን ዋጋ ታስታውሱና በዛ ነገር ትበሳጫላችሁ። እዚህ ጋር ግን አንድ ነገር ላስጠነቅቃችሁ ፈልጋለሁ። ላይክ ያደረጋችኋቸውን ነገሮች በሙሉ በሰዓቱ አድርጋችኋል። ኤንድ የተደረጉ ነገሮች በሙሉ ትክክል ናቸው። ከዛ በኋላ ግን ራሳችሁን ማክበር ስትጀምሩ፣ ቫልዩአችሁን መረዳት ስትጀምሩ፣ እንደገና ክብራችሁን ማስመለስ ስትጀምሩ ላይክ ከዛ ሰው ጋር መሆን አለመሆናችሁ ይገባችሁ ነበር አይገባችሁ ነበር የሚለውን ነገር በዚህ ስቴጅ አንደርስታንድ ማድረግ ትጀምራላችሁ። ከዛ በኋላ የከፈላችኋቸው መስዋዕቶች አንዳንዶቹ ያናዷችሁ ይሆናል፣ አንዳንዶቹ ደግሞ ያስቋችሁ ይሆናል። አንዳንድ ጊዜ ያን ሰው ላለማጣት ከዛ ሰው ጋር ላለመለየት ስትሆኑ ስታደርጉ የነበረው ነገር ሊገርማችሁ ይችላል፣ ሊደንቃችሁ ይችላል። ምን ሆኜ ነው፣ ምን አስነክታኝ ነው፣ ምን አስነክቶኝ ነው ምናምን ወደሚል አይነት ነገር ትገባላችሁ ማለት ነው። ስለዚህ ይሄ ሶስተኛው ስቴጅ ነው። በዚህ ስቴጅ የደረሰባችሁ ነገር በሙሉ፣ ሲደረግባችሁ የነበረው ነገር በሙሉ፣ ትሪት ስትደረጉበት የነበረው ነገር በሙሉ የሚገባችሁ እንዳልሆነ፣ ከዚህ የተሻለ ነገር እንደሚገባችሁ የምትረዱበት ነው። መሄዳቸውን የምታመሰግኑበት ስቴጅ ቢኖር ይሄ ስቴጅ ነው። ግን እዚህ ጋር አንድ ነገር አስታውሳችሁ እፈልጋለሁ። በምንም ተአምር ደውላችሁ ወይም ደግሞ በሆነ ሚንስ እነዛን ሰዎች ለማግኘት ሞክራችሁ አሁን የሚሰማችሁን ስሜት ለማንጸባረቅ ለማሳየት በፍጹም እንዳትሞክሩ። ያ አስፈላጊ አይደለም። አራተኛው ስቴጅ ሀዘን ፊል የምታደርጉበት ስቴጅ ነው። ይሄ ስቴጅ ከሶስተኛው ስቴጅ ቀጥሎ መምጣቱ ትንሽ ትሪኪ ሊመስል ይችላል። ላይክ በቃ ቅድም እንዴት እስከዛሬ እዛ ቆየው ምናምን የሚል አይነት ስሜት ውስጥ ነበራችሁ አይደለ? ግን ይሄ ስሜት ደግሞ ይሰማችኋል። በቃ ሪሊ ያለውን ነገር ፊል ማድረግ የምትጀምሩበት ጊዜ ነው። በዚህ ጊዜ የባዶነት ስሜት ይሰማችኋል። የነገሮች ክብደት ይገባችኋል። እንባ ሳታስቡት ከሆነ ከየት መጣ ሳይባል እንባ አይናችሁ ላይ ግጥም ምናምን የሚልበት ስቴጅ ነው ይሄ ስቴጅ። ይሄ ስቴጅ በጣም ሀዘንን ፊል የምታደርጉበት፣ ባዶነትን ማጣትን ፊል የምታደርጉበት ስቴጅ ነው። ህይወት የምትባለው ነገር ግራ የምታጋባ አይነት ነገር እንደሆነች የምትረዱበት፣ ፍቅር የሚባለው ነገር በጣም ግራ አጋቢ ነገር እንደሆነ፣ በቃ በጣም አልፊ ነገር እንዳለው እና ደግሞ ህይወት በጣም ቀላል እንዳልሆነች አንደርስታንድ ፊል ማድረግ የምትጀምሩት እዚህኛው ስቴጅ ላይ ነው። ይሄኛው ስቴጅ የሀዘን ወይም ደግሞ የባዶነት ስሜት የምታስተናግዱበት ስቴጅ ነው። እዚህ ስቴጅ ላይ በዋናነት የሚያስፈልጋችሁ ምን መሰላችሁ? እረፍት ነው። ማለት ይሄ ስሜት ማንም ሰው ሊሰማው የሚችል ነገር እንደሆነ ልታውቁ ይገባል። በጣም ተፈጥሯዊ እንደሆነ ልታውቁ ይገባል። የመጀመሪያው ነገር ግን ደግሞ እረፍት ይፈልጋል። ይሄ ስቴጅ እረፍት በጣም የሚያስፈልግበት ስቴጅ ነው። ከዛ ለራሳችሁ በጣም ሩሩ ልትሆኑ የሚገባበት ጊዜ ቢኖር ይሄ ስቴጅ ነው። በጣም ለራሳችሁ ልታዝኑ፣ ለራሳችሁ መልካም፣ ለራሳችሁ ደግ ልትሆኑ የሚገባበት ስቴጅ ቢኖር ይሄ ስቴጅ ነው። ከሰዎች ጋር ሶሻላይዝ ማድረግ ያለባችሁ በዚህ ጊዜ ነው። ይሄ የባዶነት ስሜት በሚሰማችሁ ጊዜ፣ ይሄ የዲፕሬሽን ስሜት በሚሰማችሁ ጊዜ፣ በዚህ ጊዜ ከሰዎች ጋር በጣም ያላችሁ ነገር ልታጠናክሩ የሚገባበት ጊዜ ነው። ለራሳችሁ መልካም ልትሆኑ፣ ነገሮችን በጣም ስክን አድርጋችሁ ልትመለከቱ የሚገባበት፣ እረፍት ልታደርጉ የሚገባበት ስቴጅ ቢኖር ይሄ ስቴጅ ነው።
እዚህ ስቴጅ ላይ ከዚህ በኋላ ወደ ሪሌሽንሺፕ ስትገቡ፣ ወደ ፍቅር ህይወት ስትገቡ ወይም ደግሞ የፍቅር ህይወት ስለመመስረት ስታስቡ ነገሮችን በጥንቃቄ መመልከት እንዳለባችሁ የምትረዱት እዚህ ስቴጅ ላይ ነው። ነገሮችን በጣም ጥበብ በተሞላበት መንገድ ማስኬድ እንዳለባችሁ ትረዳላችሁ እዚህ ስቴጅ ላይ፣ አራተኛው ስቴጅ ላይ ማለት ነው። አራተኛው ስቴጅ በእነዚህ ነገሮች ይገለጻል። እሺ፣ አምስተኛው ስቴጅ የመቀበል ስቴጅ ነው። ይኸውላችሁ እዚህ ስቴጅ ላይ ምን መሰላችሁ የሚፈጠረው? ላይክ መቀበል ስላችሁ የተፈጠረውን ነገር በሙሉ መፈጠሩ ትክክል ነው ብላችሁ ትቀበላላችሁ ማለት ሳይሆን የተፈጠረው ነገር አለ፣ ያንን ሪያሊቲ አክሴፕት ታደርጋላችሁ። ያ ነገር እንዲቀየር ወይም ደግሞ እንዲለወጥ ወይም ደግሞ ሌላ መልክ እንዲኖረው፣ በሌላ መልክ እንዲታሰብ፣ ሌላ ትርጓሜ እንዲኖረው ፋይት ማድረጋችሁን ታቆማላችሁ። በቃ የተፈጠረው ነገር ተፈጥሯል፣ ሪያሊቲ እሱ ነው፣ ያንን መቀበል ትጀምራላችሁ። ከዛ በኋላ ይሄ ነገር የተፈጠረው ነገር የደረሰብኝ ነገር ምን አስተማረኝ ብላችሁ ራሳችሁን መጠየቅ ትጀምራላችሁ። ከዚህ በኋላ በቀጣይ ህይወቴን በምን አይነት መልኩ ማስኬድ አለብኝ? ምን ነገሮች ማስተካከል አለብኝ? የትኞቹ ነገሮች ጋር ነበር ስህተቴ? የትኞቹ ነገሮች ናቸው ሊጠናከሩና በጣም ላስቀጥላችሁ የሚገቡ ነገሮች የሚሉ ነገሮችን በጣም ዋይዝ ሆናችሁ መመልከት ትጀምራላችሁ። ከዚህ ጊዜ በኋላ ለቀጣይ ህይወታችሁ፣ ለቀጣይ እርምጃችሁ ነገሮችን ፕላን ማድረግ የምትጀምሩበት ስቴጅ ነው። የትኛው ስቴጅ? ስቴጅ 5 የመቀበል ስቴጅ። እዚህ ስቴጅ ላይ ከደረሳችሁ በኋላ ትናንትናችሁ ዛሬያችሁን እንዲወስን አትፈቅዱም። በትናንትናችሁ መገለጽን አትፈቅዱም። ከዚህ በኋላ በቃ ከዚህ በኋላ አዲስ ጅማሬ፣ አዲስ ህይወት፣ አዲስ ሌላ ነገር እንደሚጠብቃችሁና እንደሚገባችሁ ማመን ትጀምራላችሁ። ግን ደግሞ ይሄ ማለት በዚህ ፕሮሰስ ውስጥ ስታልፉ ወይም ደግሞ ያለፈው ብሬክአፕ አልጎዳችሁም አልሰበራችሁ ማለት አይደለም። እነዛን ነገሮች በሙሉ ኤክስፒሪየንስ አድርጋችኋል። ግን እነዛ ነገሮች በሙሉ ለትምህርታችሁ እንዲሆን መሆናቸውን መቀበል ትጀምራላችሁ ማለት ነው። ከብሬክአፕ በኋላ በእነዚህ 5 ስቴጆች ውስጥ ልታልፉ ግድ ነው። በእነዚህ ስቴጆች ውስጥ ካላለፋችሁ ሪከቨሪያችሁ የተሟላ አይሆንም፣ ወይም ደግሞ የሆነ ሰዓት ላይ የሆነ ባክፋየር የሚያደርግ ነገር ሀፕን ሊያደርግ ይችላል። ስለዚህ እነዚህን 5 ስቴጆች በትክክል ማለፋችሁን እርግጠኛ ልትሆኑ ይገባል። ኤንድ ሁሉም ስቴጅ በጣም ጤነኛ መሆኑን ደግሞ እርግጠኛ ልትሆኑ ይገባል። ማለት በእነዚህ ውስጥ ማለፋችሁ ላይክ እናንተ ጋር የቀረ ነገር ወይም ደግሞ የጎደለ ነገር የመኖሩ ማሳያ አይደለም። በእነዚህ ስቴጆች ውስጥ ካላለፋችሁ ነው እንደውም ችግር አለ ተብሎ ሊታሰብ የሚችለው። ስለዚህ እነዚህን 5 ስቴጆች በሚገባ ልታውቁና መፍትሄዎቻችሁን በትክክል ልተገብሩ ይገባል።